ሰኔ 28 ቀን 1966 ወታደራዊ አስተባባሪ ኮሚቴ የሚለው መጠሪያ የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ እንዲባል ተወሰነ። ደርግ የሚለው ቃል ከግዕዝ ግስ ደረገ የመጣና ትርጓሜውም አደረገ፣ አደራጀ፣ አንድ አደረገ ማለት ሲሆን በሌላ ፍቹም ደርግ ማለት አንድነት ወይም አንድ ጋር አንድ ላይ መሆን ማለት ነው። ደርግ ስንልም አንድነት የፈጠረ አንድ ጋር ለመስራት የተገናኘ ወይም የተሰባሰበ ወይም የተዋሃደ እንደማለት ሆኖ በእንግሊዝኛ ኮሚቴ የሚለውን ቃል እንዲተካ የተመረጠ ነው። ስለሆነም በተለምዶ የወታደራዊ አስተባባሪ ኮሚቴ እየተባለ የሚጠራውን የወታደራዊ አስተባባሪ ደርግ እየተባለ መጥራት የተጀመረው ከዚህ መሰረታዊ ትርጉም በመነሳት ነው። አስተባባሪ ኮሚቴው ሰብሳቢውን ከሰየመ በኋላ አባላቱ ሌሊቱን ሙሉ ያለ እረፍት ስራቸውን ቀጠሉ። ለየጦር ክፍሉ ስልክ እየደወሉ ወታደራዊ ንቅናቄ መጀመሩን በሰፊው አስረዱ። በሚቀጥለው ዕለት ማለትም ሰኔ 21 ቀን 1966 በይፋ አስተባባሪው ኮሚቴ ስብሰባውን የሚጀምር መሆኑን እያስታወቁ ሁሉም ክፍሎች ከመኮንኖች፣ ከበታች ሹማምንቶች ወይም ከወታደሮች ተወካይ የመረጡ እንዲልኩ በመደጋገም መመሪያ ሰጡ። ለአየር ኃይል ጠቅላይ መምሪያም ተደውሎ በአራተኛ ክፍለ ጦር ወታደራዊ ንቅናቄ እንደተጀመረ ቀደም ብሎ የተነገረ ቢሆንም በድጋሚ ተወካዮች በአስቸኳይ እንዲልኩ አሳስበው የተቋቋመው ኮሚቴ ወይም ደርግ ወደ አስመራና ሐረር መልእክተኞችን ስለሚልክ አውሮፕላኖች እንዲያዘጋጁላቸው ትብብራቸውን ጠየቁ። የአየር ኃይል አዛዥ የነበሩት ጀነራል ታዬ ጥላሁን የቀረበላቸውን ትዕዛዛዊ የትብብር ጥያቄ ያለምንም ማመንታት ተቀበሉ። በአጣዳፊ ተወካዮች እንዲልኩ ስለተጠየቁ እስኪነጋና ሰራዊቱ ተሰብስቦ እስኪመርጥ ጊዜ ስለሚፈጅ አዛዡ ከተወሰኑ ረዳቶቻቸው ጋር ተወያይተው በሻምበል ሲሳይ ሀብቴ የሚመራ አንድ ቡድን ሁኔታውን አጣርቶ እንዲመጣ መርጠው ሌሊቱን ወደ አዲስ አበባ ላኩ። ቡድኑ ከሌሊቱ በ7 ሰዓት አራተኛ ክፍለ ጦር ሲደርስ ከየክፍሉ ተወክለው የመጡ ተወካዮች በጠባብ የስብሰባ አዳራሽ ውስጥ ተሰብስበው ሲወያዩ አገኟቸው። በዚያን ምሽት ጦሩን ከማስተባበርና ለየክፍሎቹ በቴሌግራምና በስልክ ንቅናቄውን አስመልክቶ ገለጻ ከማድረግና ተወካዮች እንዲልኩ ጥሪ ከማስተላለፍ ውጪ በአጀንዳ ተይዞ ውይይት የሚያደርጉበት ጉዳይ አልነበራቸውም። ከአየር ኃይል የመጡት ተወካዮች ስለ ንቅናቄው ማብራሪያ እንዲሰጣቸው በጠየቁት መሰረት ሻለቃ አጥናፉ አባተ ገለጻ አደረጉላቸው። የጦሩ ንቅናቄ የኢኮኖሚ ጥያቄ የሚያነሳ ሳይሆን መሰረታዊ የፖለቲካ ጉዳዮችን እንደሚመለከት አብራሩላቸው። የአየር ኃይል ሰራዊት ቀደም ብሎ በተካሄደው እንቅስቃሴ ተሳታፊ ነበራችሁ ተብሎ በታሰሩት አባሎቻቸው ከተሰማቸው ቅሬታ ባሻገር በአገሪቱ ለውጥ እንዲመጣ ከፍተኛ ፍላጎት ስለነበራቸው ለአዲሱ ንቅናቄ ሙሉ ድጋፍ እንደሚሰጡና የተጠየቀውንም የማጓጓዣ አውሮፕላን ዝግጁ እንደሚያደርጉ ተወካዮቹ ቃል ገብተው በንጋታው ወደ ደብረ ዘይት ተመልሰው ሄዱ። ከዚያም የአየር ኃይል ሰራዊት አባላት ጠቅላላ ስብሰባ አድርገው በአራተኛ ክፍለ ጦር የተካሄደ ስላለው እንቅስቃሴ ገለጻ ከተደረገላቸው በኋላ ተወካዮቻቸውን በመምረጥ ወደ አዲስ አበባ ላኩ። ከየጦር ክፍሉ ውክልና አለን እያሉ በርካታ መኮንኖች፣ የበታች ሹማምንቶችና ወታደሮች በማግስቱ ሳያቋርጥ እየመጡ ሪፖርት በማድረግ መቀላቀሉ ቀጠለ። ሁሉም የተሟላ ትጥቅ አላቸው። ኤም1፣ ካርባይን፣ AK-14 ጠመንጃዎች፣ ኡዚና ሌሎች አውቶማቲክ መሳሪያዎችን ታጥቀዋል። ከጠመንጃ በተጨማሪ ሽጉጥም የታጠቁ የእጅ ቦምቦችም በወገባቸው ያንጠለጠሉ ነበሩ። የውጊያ ልብስ ለብሰዋል። የውጊያ ጫማም አድርገዋል። የብረት ቆብም የደፉ በርካታ ነበሩ። ወደ አራተኛ ክፍለ ጦር ሲመጡ ምን እንደሚጠብቃቸው ስለማያውቁ ለማንኛውም መጥፎ ሁኔታ የተዘጋጁ
ይመስሉ ነበር። አንድም ሰው ተዝናንቶ አልተቀመጠም። አካባቢውን ይጠራጠራል። ወጣ ገባ እያሉ ግቢውን የሚቃኙ ነበሩ። አዳራሹ የመጡትን ተወካዮች በተመቸ ሁኔታ የሚያስተናግድ አቅም ስላልነበረው የተቀመጡት ተጣበውና ተጨናንቀው ነበር። ለሁሉም በቂ ወንበር ስላልነበር ጣውላው ላይ የተቀመጡም ብዙ ነበሩ። አግዳሚ ወንበሮችም ተደርድረዋል። ወደ አዳራሹ ለመጀመሪያ ጊዜ ለገባ እንግዳ ሰው ጠጅ ቤት የገባ ይመስላል። የስብሰባ ስርዓት የለም። ሁሉም የሚሰማውን ይናገራል። መደማመጥ አስቸጋሪ ነው። ሰብሳቢውና ጸሐፊው ትንሽ ጠረጴዛ ፊታቸው ተቀምጣለች። በጠረጴዛዋ ላይ ትልቅ መዝገብ ተቀምጧል። መዝገቡ የሚታሰሩ ባለስልጣናትን ስም ዝርዝር ይዟል። አስተባባሪዎቹ ዋናው ስራቸው ከፍተኛ ባለስልጣናትና ሕዝብን በድለዋል ያሏቸውን ሰዎች ማሰር ነው። ሰብሳቢው ለመናገር ሲፈልግ አጨብጭቦ ጸጥታ ከሰፈነ በኋላ ነው የሚናገረው። ንግግሩን እያደረገም በመሃሉ አስተያየት የሚሰጡ ነበሩ። ሲናገሩም ፍቃድ አይጠይቁም። ሁካታውና ትርምሱ ራስ ይበጠብጣል። ይህንን መቋቋም ያቃታቸው ውጪ ይቆያሉ። ሲጋራ የሚያጨሱ ባለማቋረጥ ያጨሳሉ። ሲጋራ በሲጋራ ላይ አከታትለው ይለኩሳሉ። አዳራሹ በጭስ ታፍኗል። የማያጨሱ ከሚያጨሱት ያላነሰ ጭስ ይስባሉ። የትንፋሹ ትንፋግ ከሲጋራው ሽታ ጋር ተደባልቆ ከውጪ የሚገባን ሰው ስሜት ይረብሻል። እንደ እሳት የሚያቃጥለው የተበላሸ አየር ፊቱን ይገርፈዋል። የታመቀው መጥፎ ሽታ ወደ ላይ የሚያስብል ስሜት ይፈጥራል። ገብተው ከተቀመጡ ከጥቂት ደቂቃ በኋላ ግን ይለመዳል፣ ይዋሃዳልም። የሚገባው የሚወጣው ሰው በርካታ ስለሆነ በሩ በየደቂቃው ይከፈታል፣ ይዘጋል። በር ከፋችና ዘጊ፣ ስነ ስርዓትም አስከባሪ ተብሎ የተመደቡት ወታደሮች አትገባም፣ ግባ፣ ቁጭ በል፣ ተሸጋሸግ፣ ቦታ ልቀቅ፣ ጸጥታ ጠብቁ ወዘተ እያሉ ሲሟገቱ ይሰማሉ። ከጦር ክፍሎች ተወክለናል የሚሉ ለመግባት በቅድሚያ ፈቃድ ይጠይቃሉ። ሰብሳቢው እንዲያውቀው ይደረጋል። የዚህ ክፍል ተወካዮች መጥተዋል ተብሎ ለተሰብሳቢዎቹ ይነገራል። ይግቡ ይግቡ ይላሉ ሁሉም በአንድ ድምፅ። ተወካዮች ወደ ጦር ሜዳ የመጡ ይመስል ሙሉ ወታደራዊ ትጥቅ ታጥቀዋል። እንደገቡ ሰላምታ ሰጥተው ከየት እንደመጡና ስምና ማዕረጋቸውን ይናገራሉ። የአስተባባሪውን ኮሚቴ ዓላማም ተወክሎ የመጡበት ክፍል እንደሚደግፍ ይናገራሉ። ከዚያም በጭብጨባ ይቀበሏቸዋል። ከጥቂት ደቂቃ በኋላ አዲስ የመጡት የጭቅጭቁና የሁካታው ተሳታፊ ይሆናሉ። እነገሌ መታሰር አለባቸው ብለው በቅርብ የሚያውቋቸውን የጦር አዛዦችን ስም ይጠቁማሉ። መዝገቡ ይመረመርና ስማቸው ከሌለ ይመዘገባል። የሚያውቁትን በወሬ ወሬ የሰሙትን ባለስልጣን ስም መጠቆምና ማስመዝገብ የተለመደ አሰራር ሆነ። ለምን ይታሰራል ብሎ የሚጠይቅ የለም። ሁሉም ባለቆቻቸውና በመንግስት ባለስልጣናት ላይ ከፍተኛ ጥላቻ ስለነበራቸው ይታሰሩ ብለው ድምፅ ይሰጣሉ። ይወሰናል። ለሚያስረው ክፍል ትዕዛዙ ይተላለፍና ይፈጸማል። ብዙዎቹ ባለስልጣናትን ከማሰር ውጪ በጽንሰ ሐሳብ ደረጃ ካልሆነ በስተቀር መሰረታዊ የሆነ የፖለቲካ ጥያቄ አንስተው አይወያዩም። ብቻ መንግስትን ጠልተዋል፣ አዛዦችን ጠልተዋል። ስርዓት አልበኝነት ተጠናውቷቸዋል። በሁሉም ፊት የለውጥ ፍላጎት ይነበባል። ንቅናቄው በምንም መንገድ ግቡን መምታት አለበት የሚል ቆራጥ አቋም እንደወሰዱ ከንግግራቸው መረዳት ይቻላል። የአገሪቱን ችግር ሙሉ በሙሉ ማስወገድ አለብን የሚል እምነት ያላቸው ብዙዎች ነበሩ። ግን እንዴት የሚለውን በግልጽ አያውቁትም። እንደ ፓሪስ ኮሚዩን ከታችኛው የህብረተሰብ ክፍል የተነሳ የአብዮታዊ እንቅስቃሴ ጅምር ይመስላል። የህዝብን ችግር፣ የአገሪቱን ኋላ ቀርነት አንስተው ሲናገሩ ንግግራቸው ቁጭት ያዘለ እልህና ንዴት የተቀላቀለበት ነው።
አንድ የውጭ ታዛቢ ቢመለከታቸው መጀመሪያውና መድረሻው የጠፋቸው በአገር ፍቅር ስሜት የተቃጠሉ የምስኪን ወታደሮች ስብሰባ መሆኑን ሊገነዘብ ይችል ይሆናል። ይህን የመሰለው ሁናቴ የተሻለ የመሰብሰቢያ ስፍራና የስብሰባ ስርዓት እስከተፈጠረበት ጊዜ ድረስ እንደቀጠለ ቆይቷል። በመላ አገሪቱ የሚገኙ መለዮ ለባሾች በሙሉ ተወካይ የመረጡ መላክ አለባቸው ተብሎ በተወሰነው መሰረት ራቅ ብለው ለሚገኙት የጦር ክፍሎች በቴሌግራምና በስልክ ማስረዳት በቂ ባለመሆኑ መልእክተኞች ወደ ሐረር፣ አስመራና ነገሌ ተላኩ። ወደ ሐረርጌ የተላከው ቡድን በሻለቃ ተፈራ ተክለአብ የሚመራ ሲሆን ወደ አስመራ የተላከው ቡድን በሻለቃ ደምሴ ደሬሳ የተመራ ነበር። በ10 አለቃ ከበደ አበጋዝ የሚመራን ቡድን ወደ ነገሌ ተልቋል። መልእክተኞቹ የአየር ኃይል ባዘጋጀው አውሮፕላኖች ነበር የተጓዙት። ራቅ ያሉት የጦር ክፍሎች በአዲስ አበባ የሚካሄደውን ወታደራዊ ንቅናቄ በትኩረት ይከታተሉ ስለነበር መልእክተኞቹን በጉጉትና በስሜት ተቀበሏቸው። ወደ ኤርትራ የተላከው ቡድን ስለ ንቅናቄው ዓላማ ለሁሉም ጦር ክፍሎች ማለትም ለጦር ሰራዊት፣ ለፖሊስ ሰራዊት፣ ለአየር ኃይል ሰራዊት፣ ለባህር ኃይል ሰራዊትና ለፈጥኖ ደራሽ ሰራዊት ሰፊ ማብራሪያ ከሰጠ በኋላ በአስመራ ንዑስ ኮሚቴ እንዲቋቋምና ንዑስ ኮሚቴው ደግሞ በበኩሉ አዲስ አበባ ለተመሰረተው ለዋናው ኮሚቴ ተወካዮች መርጦ ወደ አዲስ አበባ እንዲልክ መመሪያ ሰጠ። በዚሁ መመሪያ መሰረት ንዑስ ኮሚቴው ተቋቋመ። ለዋናው ኮሚቴም ተወካዮችን መርጦ ወደ አዲስ አበባ ላከ። የሰሜን ጦርን የሚወክሉ ተመራጮች በሰኔ 28 ቀን አዲስ አበባ ደርሰው ሰኔ 29 ቀን የኮሚቴው አባል ሆነው ተቀላቀሉ። ወደ ምስራቅ የተላከው ቡድን እንደተፈለገው ተልዕኮ አልተሳካለትም። የቡድኑ መሪ ሻለቃ ተፈራ ተክለአብ ለውጥ ፈላጊና አራማጅ እንደነበሩ ቢታወቅም በጣም ችኩልና የሰራዊቱን ስነ ልቦናዊ አመለካከት ያልተረዱ በመሆናቸው ጦሩ ፊት ቀርበው የንጉሱን ስልጣን በሚመለከት በሰጡት አስተያየት የተነሳ ከተወሰኑ የጦር ክፍሎች አባላት ጋር መጠነኛ ለመግባባት ፈጠሩ። ቡድኑ ወደ ሐረር ከመላኩና ይህ ሁኔታ ከመከሰቱ 2 ቀናት በፊት የ3ኛ ክፍለ ጦር ምክትል አዛዥ የነበሩት ጀነራል ግርማ ፈለቀ ክፍለ ጦሩ ተወካዮች መርጦ እንዲልክ በቴሌግራም እንደተነገራቸው ስለ ሁኔታው ሻለቃ መንግስቱ ኃይለማርያም ወደ አዲስ አበባ ሄደው እንዲያጣሩና ሪፖርት እንዲያደርጉላቸው ትዕዛዝ ይሰጧቸዋል። ሻለቃ መንግስቱም ትዕዛዙን ተቀብለው ብቻዬን ብሄድ ስለምቸገር ለጸሐፊነት ሻለቃ ገብረየስ ወልደሃናን፣ ለኦፕሬተርነት የ10 አለቃ ለገሰ አስፋውን፣ ለሹፌርነት የ50 አለቃ ደመቀ ባንጃውን ይመድቡልኝ ብለው ይጠይቃሉ። ምክትል አዛዡ ሻለቃ መንግስቱ ያቀረቡትን ጥያቄ ተቀብለው ይፈቅዱላቸውና ወደ አዲስ አበባ ይሄዳሉ። ከጦር አካዳሚ ከፖሊስና ፈጥኖ ደራሽ የተመረጡ መኮንኖችና የበታች ሹማምንቶችም በአንድነት ሄደዋል። ሻለቃ መንግስቱ የሚመሩት ቡድን ወደ አዲስ አበባ ከሄደ በኋላ የሻለቃ ተፈራ ቡድን ለጦሩ ስለ ንቅናቄው ገለጻ አድርጎ ተወካይ መርጠው እንዲልኩ ያሳስባል። የጦሩ አባላት ግን እኛ ሁኔታውን አጣርተው እንዲመጡ የላክናቸው ሰዎች ስላሉ እነሱ እስኪመለሱ ሌላ ተወካይ መላክ አስፈላጊ አይደለም ይሏቸዋል። አጣርተው እንዲመጡ የተላኩት መልእክተኞች ብቻ ስለሆኑ የሚወክሏችሁን መርጣችሁ እንድትልኩ አስተባባሪው ኮሚቴ ይፈልጋል ብለው ለማግባባት ሻለቃ ተፈራ ይሞክራሉ። ይህ በእንዲህ እንዳለ ሻለቃ መንግስቱና አብረዋቸው የሄዱት በሙሉ የአስተባባሪ ኮሚቴው አባል ሆነዋል። ሻለቃ መንግስቱም ጦሩ ሌላ ተወካዮች እንዲመርጥ ሻለቃ ተፈራ የሚያደርጉትን ቅስቀሳ ሰምተው ቅሬታ ያድርባቸዋል። በድርጊቱም በመበሳጨት ውስጡን በተደረገ ግንኙነት ሻለቃ ተፈራን ያሳስራሉ። ያ ተፈራ የሚባል ሰው ጦሩን እየበጠበጠው ነው፣ ምን ይሻላል? የጦሩ አባላት በድርጊቱ ተናደው አስረውታል ብለው ሻለቃ መንግስቱ ለተሰብሳቢዎች ይናገራሉ። በአስቸኳይ ተፈቶ እንዲመጣ ተብሎም ይወሰናል። ሻለቃ ተፈራ ከእስር ተለቆ ወደ አዲስ አበባ ይላካል። አዲስ አበባ እንደደረሰ በቀጥታ ወደ ስብሰባው አዳራሽ ገባ።
የሊቀመንበርነቱን መንበር ሻለቃ መንግስቱ ተቀምጠውበት ያገኝና በጣም ይናደዳል። ከየት መጥቶ ነው ሊቀመንበር ሊሆን የበቃው ብሎ ይጠይቃል። በትግሉ ያልነበረ በኮሚቴ ምስረታው ያልተሳተፈ ሊቀመንበር መሆን አይችልም ብሎም የሻለቃ መንግስቱን ሊቀመንበርነት ተቃወመ። እሱ ራሱ ሊቀመንበር መሆን እንዳለበትም በተዘዋዋሪ መንገድ ጠቆመ። ሻለቃ መንግስቱ ጠንካራ ድጋፍ ስለነበራቸው ሻለቃ ተፈራ ያቀረበውን ተቃውሞ አብዛኞቹ አወገዙት። ከስብሰባ አዳራሽም እንዲወጣ አደረጉ። ከጥቂት ቀናት በኋላ በደርግ ላይ ቅስቀሳ እያደረገ ሰራዊቱን ለአድማ ተግባር እያነሳሳ ነው በሚል ሰበብ ሻለቃ ተፈራ እስር ቤት እንዲገቡ ተደረገ። ለስልጣን የሚደረገው መጎዳዳትም ሀ ተብሎ ተጀመረ።